የአእላፋት ዝማሬ በገና ዋዜማ የሚደረገው ማለት ነው ይሰረዝ የሚል ከፍተኛ የሆነ ተቃውሞ እየደረሰበት ይገኛል። ከዚህ ጉዳይ ጋር በተያያዘ በርካቶች እንግዲህ ሀሳብና አስተያየቶቻቸውን እንደዚሁም ደግሞ ድጋፍ ተቃውሟቸውን እያሰሙ ይገኛሉ። ይህ ጉዳይ ከሰሞኑ መነጋገሪያ ርዕስ ሆኖ ከርሟል። ስለሱ የምነግራቸው አዳዲስ የወጡ መረጃዎች አሉ። እስከ ፍጻሜ ድረስ ብትቆዩ ከኔ ጋር ይህንን መረጃ በስፋት የምታገኙ ይሆናል። ከዛ በተጨማሪ ደግሞ ማስተር አብነት ሆስፒታል እንደገባ የሚያሳዩ መረጃዎችም እንደዚሁ እየወጡ ይገኛሉ። በተለይም ደግሞ ማስተር አብነት ለበርካቶች የሚደርስ ለበርካቶች እንግዲህ ቀድሞ ከፊት የሚቀድም እንደሆነ ይታወቃል። ዛሬ ላይ ግን የእርዳታ ጥሪውን አቅርቧል። እጅጉንም ጤናው አደጋ ላይ እንደወደቀም የሚያሳዩ መረጃዎች ወጥተዋል። ከዚህ ጉዳይ ጋርም በተያያዘ የምነግራችሁና የምላችሁ ጉዳይ ይኖረኛል። እናንተ ብቻ አብራችሁን ቆዩም። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁ? ዛሬም እንዲህ ወቅታዊ አነጋጋሪ እንደዚሁም ደግሞ በርካቶች እየተቀባበሉት የሚገኘውን መረጃና ቪዲዮዎች ይዤላችሁ መጥቻለሁ። ሰብሰብ አድርጌ ተገኝቻለሁ። እናንተ እየተመለከታችሁ ሀሳብና አስተያየታችሁን ምክርና ተግሳጻችሁን ማስቀመጥ ይገባችኋል ያልኳቸውን ቪዲዮዎችን ይዤላችሁ የመጣሁት እኔም እንግዲህ ቪዲዮዎቹን እየተመለከትኩኝ ሀሳብና አስተያየቴን ወደ እናንተ ቀጥታ የማደርስ ይሆናል። እናንተም እየተመለከታችሁ እንደነገርኳችሁ እንግዲህ ኮሜንት ላይ ሀሳብና አስተያየቶቻችሁን አስቀምጡልኝ። ሁላችሁም ይሄን ቪዲዮ ስትጀምሩ ላይክ ማድረግ እንዳይዘነጋ። ለዚህ ቻናል ደግሞ አዲስ ከሆናችሁ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆንም እንደዚሁ እንዳይዘነጋ ማለት ነው። ቀጥታ ወደ ቪዲዮቻችን ነው የምንገባው። በቀዳሚነት የምናነሳው የማስተር አብነትን ጉዳይ ነው። ማስተር አብነት የጎፈንድሚ እንደተከፈተለትም እንግዲህ ለማረጋገጥና ለማወቅ ችያለሁ። እጅጉን የጤናው ሁኔታ አሳሳቢ ደረጃ ላይ እንደደረሰም የሚያሳዩ መረጃዎች እየወጡ ይገኛሉ። ማስተር አብነት ከዚህ ቀደም እንደዚህ አይነት ክስተትና እንደዚህ አይነት ኩነትን ሲያስተናግድ ወይም ደግሞ ራሱ ወጥቶ አደባባይ በሚዲያዎች ወጥቶ እንግዲህ ጤናዬ እጅጉን አሳስቦኛል ሲል ሰምተነው አናውቅም። ይልቁንም በኢትዮጵያ በተለያዩ ክፍላት ላይ በተጎዱ ማህበረሰቦች የተጎዱ አካላት ጋር እንግዲህ በመሄድ እንደዚሁም ደግሞ እርዳታን የሚሹትን እርዳታን በመስጠት ይዞ በመጓዝ ነው የምናውቀው። ዛሬ ላይ ግን እርሱም ጤናው ትክክል እንዳልሆነና ጤናው እጅጉን አስጊ ደረጃ ላይ እንደደረሰ እስከዛሬ ድረስም አፍኖት እንደቆየም ይህንን ነገር ተናግሯል። ይህም ታዲያ በርካቶችን ያሳዘነና ልባቸውን የሰበረ ጉዳይ ነው። በአሁኑ ሰዓት እንግዲህ የተለያዩ ድጋፎች የተደረጉለት ይገኛሉ። እስኪ ከማስተር አብነት የጤናውን ሁኔታ የገለጸበትን መንገድ እንስማ። እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ አሁን ራሱ ባልታወቀ ከባድ ህመም እየተሰቃየ መሆኑን ተናገረም። ችግረኞችን ለመርዳት ገንዘብ እያሰባሰበ ዝም ብሎ መቀመጥ እንደማይችል የሚናገረው ማስተር አብነት በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ መላኩንም ገልጿል። ሆኖም አሁን የያዘው ህመም በምርመራ የማይገኝና ራሱን እያጣና በስነ ልቦና እየተጎዳ መሆኑን ገልጿል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የተናገረው ማስተር አብነት ማንንም ማስጨነቅ ስለማይፈልግ የህመሙን ዝርዝር መናገር አልፈለገም። ይልቁንም የውስጤን በሽታ ፈጣሪ እንደሚያድነኝ ያምናለሁ በማለት የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ተማጽኗል። ወንድማችን በሙሉ ጤንነት ተመልሶለት በሙሉ አቅሙ ወደ ስራው እንዲመለስ መልካም ምኞታችን ነው። ፈጣሪ ረጅም እድሜና ጤና ይስጥክ። በቅርቡም ተሽሎክ እንደምናይክ ባለሙሉ ተስፋ ነኝ። አልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባል። ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ
ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደርብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ሕዝብ አንድ የሚማጸነው አንድ ለኢትዮጵያ ሕዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ ለዚህ ደግ ሰው እንግዲህ ድጋፋችንን በቻልነው አቅም ሁሉ ልናደርግለት ይገባል። በእርግጥ ኢትዮጵያውያን የተረባረቡለት ነው የሚገኘው። እንደነገርኳችሁ ጎፈንድሚን ተከፍቷል። እሱም እንግዲህ ድጋፍ እንዲሆነው አንዱ መንገድም ሆኗል ማለት ነው። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ሌላው እንግዲህ ከሰሞኑ መነጋገሪያ ርዕስ የሆነው ደግሞ የአእላፋት ዝማሬ ነው። የአእላፋት ዝማሬ በገና ዋዜማ ማለትም ታኅሳስ 28 ቀን እንደሚከናወን ይታወቃል። ታዲያ አስቀድሞ አሁን ላይ ከፍተኛ የሆነ ተቃውሞና ከፍተኛ የሆነ ሀሳብ፣ ጠንከር ያሉ ሀሳቦች እየተሰነዘሩበት ነው የሚገኘው። ምክንያቱም ምንድነው መንስኤውስ ምንድነው የሚለውን ነገር የምነግራችሁ ይሆናል። እንደሚታወቀው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች እንደዚሁም ደግሞ አባቶች በአሁኑ ሰዓት እንግዲህ በተለያዩ አካባቢዎች ላይ ጥቃት እየደረሰብን ነው የሚሉ ድምጾችም ይሰማሉ። ይህ በእንዲህ እንዳለ ታዲያ አሁን ላይ ቤተክርስቲያን በሀዘን ውስጥ ነው መገኘት ያለባት እንጂ እንደነዚህ አይነት የአደባባይ በዓላትን በእንደዚህ በአማረ መልኩ ነጭ ተለብሶ መከበር የለበትም፣ ይልቁኑ ጥቁር ነው መለበስ ያለበት የሚሉ የተለያዩ ድምጾችን እየሰማን የሚገኘው። ይህ እንግዲህ ሀሳቡን ለሁለት እንዲከፈል አድርጎታል። አንደኛው ትክክል ነው፣ ቤተክርስቲያን ጥቁር ነው በዚህ ሰዓት መልበስ ያለባት የሚለው ነው። ሁለተኛው ደግሞ ቤተክርስቲያን በሀዘን ውስጥ ብትሆን እንኳን ሁልጊዜ እንደ ሰማያዊ መላእክት ነጭ ለብሰው በነጭ ልብስ ተጎናጽፈው እንግዲህ አምላካቸውን ማመስገን፣ ሁልጊዜ ፈጣሪያቸውን ማመስገን ይገባቸዋል። ቤተክርስቲያን ከሀዘን ተለይታ አታውቅም፣ ከመከራም እንደዚሁ ተለይታ አታውቅም። ሁልጊዜ በመከራ ውስጥ ነው የምታልፈው። በመከራዋ ውስጥ ሆና ግን ሁልጊዜ ፈጣሪዋን ታመሰግናለች፣ መልካሙን ነገር እንዲመጣም ጸሎቷን ታደርሳለች፣ ትለምናለችም ሲሉ ሀሳባቸውን በሌላ አንጻር የገለጹም አሉ። ይህንን ጉዳይ በተመለከተ እናንተ ምን ታስባላችሁ የሚለውን ከእናንተ ጠብቃለሁ። ነገር ግን ከዚህ ጉዳይ ጋር በተያያዘ የተለያዩ ትችቶችና እንደዚሁም ደግሞ በተቃራኒው የአእላፋት ዝማሬ መከናወን አለበት የሚሉም ሀሳቦች አሉ። አስከትዬም ስለሱ የምነግራችሁ ይሆናል። ግን እስኪ አንድ ሁለት ቪዲዮዎችን ተመልክተን እንመለስ። ዘመድኩን አሰፋ የሰጠኝን መልስ እንመልከተው። ሼር ኮፒ ሊንክ አድርጉ። ቪዲዮ መረዘም ሊል ስለሚችል እስከ መጨረሻው አድምጡኝ። ዳይ አንተ አውራ፣ እኛ መስቀል አደባባይ ነጭ ለብሰን የአእላፋት ዝማሬ እናከብራለን። መቼስ በየኮንሰርቱ ከመጨፈር በየክለቡ በየመዳሪያው ቦታ ሰው ተገኝቶ ራሱን ከመጣል ዝሙት ከመስራት ነጭ ለብሶ የአእላፋት ዝማሬ መስቀል አደባባይ ማክበር በጣም በጣም የተሻለ ነው። እኔ ምን አይነት አጀንዳ ይዘህ እንደምትመጣ ለሰው ምን ማስተላለፍ እንደምትፈልግ ግራ ነው የሚገባኝ። እኔ አንተ ብቻ አይደለም አንተን የሚከተሉ የአንተን ሀሳብ ይዘው መጥተው የሚያሽቃብጡ ሰዎች ራሱ ጤነኝነታቸው እጅግ በጣም ያጠራጠረኛል። በጣም እንግዲህ እኛ እንደምትመለከቱት እኛ አሁን በእነሱ ጤነኛ አይደለንም። አዎ አብሶ አንተ ጤነኝነት ያጠራጥረኛል። ምክንያቱም ስለምንተዋወቅ
ሁሌ አእላፋት ዝማሬ ሲደርስ የምትናገረውን አንረሳም። አንተም ግብረ አበሮቻችሁም ስትናገሩት ከምሰማው መስቀል አደባባይ መውጣት ያለብን ጥቁር ለብሰን ነው የሚል ነበረ። ዋናው ጥያቄ ከዛስ የሚለው ላይ ነው። ሁሉም ኦርቶዶክሳዊ ጥቁር ለብሶ መስቀል አደባባይ ይገኛል። መንግስት ደግሞ ይህንን ስለማይፈልግ ረብሻ ይፈጠራል። በማንና በማ በኦርቶዶክሳውያኑና በመንግስት ኃይሎች መካከል። ከዛ ምንድነው የሚፈጠረው? ግማሹን እያፈሰ ዘብጥያ፣ ከአቅሙ በላይ ከሆነም ጥይት መተኮስ ይጀመራል። አንዳንዱን በራሪ ጥይት አንዳንዱም ታርጌት ተደርጎ ይመታል። በዚህም የብዙ ወንድምና እህቶቻችንን ሞት እንዲሁም አካል ጉዳተኝነትን እንመለከታለን። ተጨማሪ ሞት፣ ተጨማሪ አካል ጉዳተኝነት። ታዲያ በአርሲ የሚገኙ የእናቶች ለቅሶ አይበቃም? ለምን ተጨማሪ በአዲስ አበባ ያሉ እናቶች ያልቅሱ? ለምን ህይወቱን በተስፋ እየታገለ ያለው ወጣት ወደ ዘብጥያ ይውረድ? ለምን በላቡ ቤተሰቡን የሚያስተዳድረው አባት ለምን አካል ጉዳተኛ ይሁን? ለምን ቤተሰቡን ይበትን? ለዚህ ነው ከጀርባህ ሌላ አጀንዳ አለ ብዬ የምናገረው። አንተም ግብረ አበሮችም አዲስ አበባ ላይ የያዛችሁት እቅድ አለ። በተቻላችሁ አቅም ብዙ ጊዜ ተመልክቻለሁ። ሰላም እንዳይኖር ነው ፍላጎታችሁ፣ ሰላም እንዳይኖር ነው የምትሰሩት። እኛ ደግሞ እንደ ኦርቶዶክሳውያን አንቀበላችሁ። ዘመድኩን በቀለ የምትባል ሰውዬ ግን ምንህን ነው የሚያምህ? አሁን በአእላፋት ዝማሬ ባወራህ ወሬ እና በኢሞሽንህ ማለት ነው ቅናት እግር አውጥቶ ሲሄድ የሚባለውን ነገር ነው ያስመሰከርከው። አእላፋት ዝማሬ ከመጀመሪያው አናውንስ ሲደረግ መዝሙር ጥናት እንዳለ ሲነገር ሲመዘገብ ሲጠና በመሀል ብዙ ነገሮች ነበሩ። ጃን ሜዳ ሲከለከል መስቀል አደባባይ ሲከለከል ምንም ጥያቄ አልነበረብህም። ከዛ ዝማሬው ተደረገ፣ እንደዛ የሚያምር ሆኖ አለፈ። እሱ ጋርም ጥያቄ አልነበረብህም። ያ ነገር ግን ተጠናክሮ እንዲቀጥል ህዝቡም ደስተኛ ስለነበር በህዝቡም ፍላጎት ገቢ ማሰባሰቢያው ገንዘብ ሲሰበሰብ አበድክ እንዴ? ለምን ገንዘቡ ጋር ችግር ከነበረ ገንዘቡ ጋር ሲደርስ ለምን ማውራት አስፈለገ? ከመጀመሪያ የጃንደረባ ትውልድ ሲቋቋም መናገር ትችል ነበረ። በባለፈውም ለአሜሪካን ሆነ የኳታር ቤተክርስቲያን መሰሪያ እሸቱ መለሰ ብር ሲሰበስብ አቡነ እንትና ይሄንን ስራ ይሄን በረከት ለኔ ነበረ የጠየቁኝ፣ እኔ ግን ስላልፈለኩኝ ይለፈኝ ብያቸው ነው እሸቱ ያረገው አይነት እኔ በሆን ከዚህ የበለጠ ይሆን ነበረ ምናምን ክሬዲት ቤተክርስቲያኗ እኔን ሳታማከር የሚደረግ የሚወጣ የሚገባ ነገር የለም ብለ አይነት ሳቢ ሰዎች ስላንተ እንዲሯቸው ለማድረግ ማለት ነው። እና አንዳንዴ ሁሉም ነገር ልክ አለው። መምህር ያረገህ ማን እንደሆነ ማናቀም የመምህርም ገጸ ባህሪ የለህም ስነ ስርዓቱ ስለሌለ አሁን አንተ ቆንጆ እንትን አግኝተሃል፣ ራስህን የሚመጥን ይሄ ስድድብ ብጥብጥ ሁከት ማስነሳት ማነቋቆር ምናምን ስለሆነ አሁን እያረክ ያለው ነገር ፐርፌክት ነው። በቃ ስፔሻላይዝ ያረክበትን ነገር ስላገኘህ እዛው በዘርፍህ ተንቀሳቀስና እዚህ ኦርቶዶክስን ታከህ ባታረግ ሁሉንም ነገር የምታወራውንም የምትሰራውንም ከእምነቱ ነጠል ብታረገውና ስለ ሄኖክ ኃይሌ ደግሞ እንኳን እንዲ እየተንቀጠቀጥክ ማውራት አይጠበቅብህም። ሄኖክ ማለት ሲመሰገን ራሱ ፊት ለፊት ቆሞ መመስገን የማይፈልግ ክርስትና እንደሱ ቢገባኝ ብለን የምንመኘው ሰው ነው። እንኳን አንተ ልታብጠለጥለው ማለት ነው። እና ቦታህን ወቅ እዛው ጦር ሜዳህን እንትን በል ምራ ጄኔራል ዘመድኩን። እንግዲህ በእንደዚህ አይነት መልኩ የተለያዩ ሀሳቦች ማህበራዊ ሚዲያው ላይ እየተንሸራሸሩ ይገኛሉ። እንደዚህ አይነትም ጠንከር ያሉ ለመስማትም የሚከብዱ ከዚህም በላይ ያሉ ያው እኔ እንግዲህ እናንተ መስማት አለባችሁ፣ ይመጥናችኋል፣ የእናንተን ክብር ይመጥናል ብዬ ያሰብኩትን ነው ያሰማኋችሁ እንጂ ከዚህ በላይ ብዙ ተብሏል። በተለይም ደግሞ ዲያቆን ሄኖክ ኃይሌ መምህራችን ላይ እንግዲህ በጣም ከፍተኛ የሆነ ትችትና እንደዚሁም ደግሞ ዘለፋዎችም ሲደረጉ እየሰማንም ነበረ። እንደሚታወቀው እንግዲህ መምህራችን ዲያቆን ሄኖክ ኃይሌ በወጣቱ ዘንድ በጣም ከፍተኛ የሆነ ቅቡልነትን ያገኘ ለወጣቱ የሚሆኑ ትምህርቶችን ለወጣቱ የሚሆኑ አገልግሎቶችን እየፈጸመ ያለ መምህራችን እንደሆነ ይታወቃል። ታዲያ የኢትዮጵያው ጃንደረባ ትውልድም እንግዲህ ዓላማው ያው ወጣቶች ላይ እንደሆነ እንግዲህ የሚታየው ነገር ይናገራል ብዬም አስባለሁ። ታዲያ ይህንን የኢትዮጵያ ጃንደረባ ትውልድ በዋናነት ይህንን ሀሳብ በማመንጨት ጀምሮ ነገሩን ወደ ሲስተሙን ወይም ደግሞ ይህንን አሰራሩን እስከ መዘርጋት ድረስ ዲያቆን ሄኖክ ኃይሌ ከፊት ቀድሞ ሲሰራ ነበረና አሁን ላይ ከፍተኛ የሆነ ትችት እየተሰነዘረበት ይገኛል። ይህም ትክክል ሆኖ እንደ ሁሉም ሰው ትክክል እንዳልሆነ ይህ ጉዳይ እንግዲህ ትችታቸውን እንደዚሁም ደግሞ አግባብ እንዳልሆነም እየገለጹ ይገኛሉ። ዲያቆን ሄኖክ ኃይሌም ለዚህም ምላሽ አልሰጠም። ይልቁንም ግን በአንድ ወቅት ላይ የተናገረው ስለ አእላፋት ዝማሬ በሚቀጥለው በዚህኛውን በሚመጣው ማለት ነው
የ2018ቱ የአላፋት ዝማሬ ከመቼውም ጊዜ በላይ ልዩ እንደሆነና የቪአይፒ እንግዶችም እንደሚኖሩ እነኛም የቪአይፒ እንግዶች እነማን ናቸው የሚለውን ነገር እንግዲህ የገለጸበት መንገድ በርካቶችን ያስገረመ ያስደሰተ ይበልጥ አገልግሎቱን ይበል የሚያሰኝም እንደሆነ እንግዲህ ሲገልጹ ተመልክቻለሁ። ይህንንም ቪዲዮ የማስመለክታችሁ ይሆናል የዲያቆን ሄኖክ ኃይሌ። ነገር ግን የዲያቆን ሄኖክ ኃይሌን ዝምታን አስመልክቶ እንግዲህ በርካቶች ምላሽ እንዲሰጥ እየጠየቁትም ይገኛሉ። ነገር ግን በእንደዚህ አይነት አገልግሎቶች ውስጥ ፈተና ያጋጥማልና ሁሉም ሰው የራሱን አገልግሎት ብቻ መፈጸም እንደሚገባው በእንደዚህ አይነት ከጎን ለሚመጡ ውጊያዎች አሊያም ደግሞ ያልተገቡ ሀሳቦች ምላሽ ለመስጠት ጉልበቱንም ሆነ አጠቃላይ የአገልግሎቱን መንፈስ መውጣትና እንደዚሁ ማባከን እንደሌለበት እየተገለጹም ይገኛሉ። ከዚያ መካከል ትልልቅ መምህራንም በማህበራዊ ሚዲያዊ ሀሳባቸውን ሲገልጹ ተመልክቻለሁ። ከዚያ መካከል ደብተራ በአማን ነጸረም ከዚህ ጉዳይ ጋር በተያያዘ ሀሳባቸውን አካፍለዋል። ያው የአላፋት ዝማሬ መቋረጥ የለበትም፣ ነገር ግን የሚከናወንበት መንገድ ትኩረት ሊሰጠው ይገባል። በተለይም ደግሞ ጥንቃቄ ሊደረግበት ይገባል። እንደሚታወቀው የትንሳኤና የገና በዓላቱ እንግዲህ ቅዳሴው የሚከናወነው ሌሊት ነው። ስለዚህ የገና በዓል ሌሊት ላይ ቅዳሴው ሲደረግ ምዕመናን ከቅዳሴው መሳተፍ ስለሚገባቸው ሰዓቱ ቀደም ብሎ ከቅዳሴ መግቢያ ሰዓት ወይም ደግሞ ድካም እንዳይፈጥር ሰው አርፎ ወደ ቅዳሴውም እንዲመለስ በጊዜ የሚጠናቀቅበት ሁኔታ ቢፈጠር የትራንስፖርት አገልግሎቶች ቢመቻቹ መልካም ነው የሚሉ እንደነዚህ አይነት ሀሳቦችን የአላፋት ዝማሬን የሚደግፉ የሚያጠናክሩ ሀሳቦችን ሲሰጡም ተመልክቻለሁ። ሌሎችም በርካታ የቤተክርስቲያኒቱ መምህራን የአላፋት ዝማሬ መጠናከር አለበት፣ መቋረጥ የለበትም። በመከራ ውስጥም ቤተክርስቲያን ብትገኝ ማመስገኗን አታቆምም። በእንደዚህ አይነት ሁኔታ የወጣቱን ችግር የቀረፈ እንደዚሁም ደግሞ በአገልግሎት እንዲሰማሩ ያደረገ በመሆኑ ይሄ ነገር ሊቋረጥ አይገባም። ወጣቱ በጭፈራ ቤት ከሚያሳልፍ በእንደዚህ አይነት ቅዱስ ስፍራ በባለቤቱ ቤት ልደቱን በባለቤቱ ቤት እንዲያከብሩ ማድረጉ እንደ ቀላል የሚታይ አይደለም። ትውልድ የማዳን ጉዳይ ነው ሲሉ ሀሳባቸውን የሰነዘሩ አሉ። የትም ቦታ ይሁን የትም ቦታ የአላፋት ዝማሬ ይከናወን ወደ ተጠራችሁበት ቦታ ሄዳችሁ ይህንን በዓለም ላይ ይህንን ሁኔታ መርሃ ግብር ማከናወን አለባችሁ የሚልንም ጠንከር ያለ መልእክትን ማስተላልፏል። ይህ የሆነበት ምክንያት እንደሚታወሰው የአላፋት ዝማሬ ከዚህ ቀደም በቦሌ መድኃኔዓለም ላይ የተከናወነ የሚገኘው አሁን ላይ ግን በቦሌ መድኃኔዓለም የሚከናወን አይመስልም። ምክንያቱም በዛ አካባቢ ላይ ያለው ሁኔታ አመቺም አይደለም። የተለያዩ ግንባታዎች የተለያዩ አዳዲስ ነገሮች የተስተካከሉ ስለሆነ የመንገዱን ነገር አለ። ከዛ በተጨማሪ ሌሎች ነገሮችን የኮሪደር ልማት የተስተካከለ ስለሆነ እዚያ ቦታ ላይ ማክበር ምቹ አይደለም። ነገር ግን ሌሎች ቦታዎች ላይ ሊሆኑ ይችላሉ። ያው ይህንን ነገር ራሱን የኢትዮጵያ የጀንደረባ ትውልድ የሚገልጸው ቢሆኑም ግን ግምቶች አሉ። መስቀል አደባባይ ሊሆን ይችላል የሚሉ ጥርጣሬዎች አሉ። በዛም ከሆነ ሁላችንም እንግዲህ በደስታ ሄደን ማክበር ያለብን የሚሉ ሀሳቦችም እንደዚሁ ሲሰነዘሩ ሰምቻለሁ። እስኪ በጥቅሉ ግን የዲያቆን ሄኖክ ኃይሌን መልእክትና በ2018 ዓመተ ምህረት የአላፋት ዝማሬ ላይ የቪአይፒ እንግዶች እነማን ናቸው ብሎ የጠቀሰበትን ቪዲዮና እጅጉን ደስ የሚያሰኝ መልእክቱን እንስማ። የ2018 የአላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። ብዙ ምዕመናን ስጋውን ደሙ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው። አያይዞ ብዙ ጥሩ ስራዎች እየሰሩ ነው። የቅዳሴ ተሰጥኦ ትምህርት አሁን ይጀመራል በዩቲዩብ። ስለዚህ ያ ቀን የአላፋት ቅዳሴም ሆኖ በስክሪን ላይ ተሰጥኦውን እያየ ሰው እያነበበ አስቀድሶ ቆርቦ ዶሮ በመስራት የሚያልፈውን ጊዜ ቅድም እንዳነሳሳ ነው ሰው ራሱን በመስራት እንዲያሳልፈው፣ ሌላው ቀርቶ ቤት የሚያገለግሉ የቤት ውስጥ እህቶቻችንንም ጭምር ይዞ ተመቶ በቃ በጌታ ልደት ማሳለፍ ሰብአ ሰገልን ሆኖ እረኞችን ሆኖ ከመላእክት ጋር በመዘመር የሚያልፍበት ክብረ በዓል እንዲሆን ሐሳብ አለ። እንግዲህ መነሻው መድረሻው እግዚአብሔር ቢፈቅድ ይህን ይመስላል። እንግዲህ ሁላችንም ለዚያ ቀን እጅጉን ለምንጠብቀውና ውብ ለሆነው ቀን ሁላችንም ያደርሰን። እንግዲህ የዛሬው ቆይታችን ውድ ቤተሰቦች ይህንን ይመስላል። በቆይታችን አዳዲስ ነገር እንዳገኛችሁ ተስፋ አደርጋለሁ። እስከ ፍጻሜው ድረስ ስለተከታተላችሁኝ መረጃዎችን እንደዚሁም ደግሞ የሰሞኑ ወቅታዊ መረጃ ብዬ አነጋጋሪ ቪዲዮዎች ብዬ ያመጣሁላችሁን ስለተመለከታችሁ ከልብ አመሰግናለሁ። በሌሎች አዳዲስ ቪዲዮዎችና እንደዚሁም ደግሞ መነጋገሪያ ርዕሰ ጉዳዮች እንዲሁም እናንተ ሀሳብ መስጠት አለባችሁ ብዬ በማስባቸው ቪዲዮዎች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቻናላችንን ሰብስክራይብ ማድረግ እንዳይዘነጋ፣ ላይክ እና ሼር እያደረጋችሁ በርካቶች ጋር አዳርሱልኝ። በሌሎች አዳዲስ ቪዲዮዎችና መረጃዎች ዳግም እስከመመለስ ድረስ ቸር ቆዩልኝ።